አጎ ነው ምን ፈልጋችሁ ነው ካሜራ ልቀቀኝ ደላላው ታምራት አይደል እዚህ ነኝ በተስፋ የሚጠባበቁት እናትና ልጅን እንኳን ማገዝ አለመቻል ማህፀኗ ጀምሮ ሰውነቷ እንዳለ አጥንቷ እስኪታይ ድረስ በጣም ባሰቃቂ ሁኔታ በዚህ ልክ ጉዳት ደርሶባት ምንም አይነት ገንዘብ ለኔ ደርሶኝ አያውቅም። ሰማኛለህ ካንተ ምንም ፈልገው ነገር የለም ልቀቀኝ አልኩ። ስራ እንሰጥሻለን እድሉን እንፈጥርልሻለን ብሎ ለዚህ ሁሉ መከራ ይዳረጋትን ደለላ ያማገርኩ ነው ሳባ ነገር ታለሽ ለምን ዝም በቁጥጥራችን ስር ልናውለው ይችላል። ሊና አረፍት አይሰጥም። ታማኛለህ እንደውም ለቀውጣልኝ ከዚህ ቦታ ምንድነው የምትፈልጉት? እሺ በቀየት ነው ወንዛችን ያመጣችሁት ነው ያልገባኝ። ማን ያለ ተቀመጥ እያልኩት እኔ ነኝ ያሳለፍኩት ነው ያለው ነገር ማቀው። እሺ ታማኛለህ ግባ አላግባብ በሆነ መንገድ ከሀገር እንዲወጡ የምታረጋቸውን ምን ሰውነትሽን እንደዚህ አጥንተሽ እስኪታይ ድረስ እንደሱ አይደለም ተረጋጊ ተረጋጊ እኔ እኮ አንቺን እንደዚህ እንድትሆኚ አይደለም እንዴት ነው ተረጋጊ የምትለኝ ሰውየው ስለምን እንደምታወራን ያልገባኝም ዝም ብለህ የምትቀበጣጥረው እንደ አፍ ያመጣልን ነው ወንስ እኔን ታውቀኛለህ ከዚህ በፊት ምንድነው የምትፈልጉት ከኔሽ እኔን ራሱ ከጥቅም ውጭ ነው ያደረኩት። ታማኛለህ እንደውም ለቀውጣልኝ ከዚህ ቦታ እዛ የገጠመኝ ነገር በፍጹም ያልጠበቅኩት ነበር። ማለት እንዴት ማለት ላኩኝ ስትይ በምን አይነት መንገድ? አሁን ተመልከት ምን እኔም ተደፍሬያለሁ። ትንሽዬ እንኳን እረፍት ብታገኝ ሊና እረፍት አይሰጥም። ሁሌ እንደቃዠው ሁሌ እንደዋነንክ ነው የምትኖረው። ቆይሽ ምን ብታጠፊ ነው በዚህ ልክ ሰውነትሽን እንደዚህ አጥንተሽ እስኪታይ ድረስ እንደዚህ ያቆሰሉሽ? የሰው ልጅ ቢያጠፋስ ምንስ ቢያጠፋ በዚህ ልክ ቆይ ምን ብታረጊ ነው? ቆይ ይሄ ሁሉ ነገር እንኳን ደርሶብኝ እዚህ ነኝ በተስፋ የሚጠባበቁት እናትና ልጅን እንኳን ማገዝ አለመቻሌ ማለት በዚህ ሁሉ ቆይታ ውስጥ እንደዚህም እየተሰቃየሽ ምንም ብር አይከፍሉሽም ነበር? ምንም አይነት ገንዘብ ለኔ ደርሶኝ አያውቅም። እና ቆይ እንዴት 1 አመት ከ4 ወር ሙሉ እንዴት ታግሰሽ ትኖሪያለሽ? በየሀገሩ በየቦታው የኢትዮጵያ ኤምባሲ አለ። ኢትዮጵያ የራሷ ቢሮ አላት። እዛ ሄደሽ ማመልከት ወጥተሽ ደግሞ ምንም ቢደርስብሽ ከዚህ ስቃይሻል እንዴትም ሆነሽ ወደ ሀገርሽ ብትመለሽ አይሻልሽም ነበር? እኔ ፓስፖርት ቢኖረኝ እንኳን ቪዛዬ ፎርጅድ ነው ማለት ያሰሩልኝ ወረቀት ትክክለኛ አልነበረምና ምንም ነገር ማድረግ አልችልም። እንዳልኩ ነው በወጣ እንኳን በህገወጥ መንገድ መጣች ብሎ ፖሊሶች ነው የሚይዙኝ። እኔ ለጣቆሙባቸው ቤት እንኳን ወንጀል ወደ ራሴ ነው መልሰው የሚላከከው። ከዚህ ሁሉ ስቃይስ አይሻልም ብትታሰሪም ሆነ ተይዘሽ ወደ ሀገርሽ? እንዴ ቆይ ምን እያልከኝ ነው? ምናልባት አንተ እዚህ ጋር ቁጭ ብለህ ለመፍረድ ቀላል ሊሆንልህ ይችላል፣ ግን እንዴት ነው ስታስበው እንደዚህ አይነት ነገር ማድረግ የምችለው? እየፈረድኩብሽ አይደለም። አንቺ እኮ ነፍስሽ ስላለ እኮ ነው አንድ ሰውነትሽ ሁሉም ቦታ የበላለዘ ነው። ዝም ብሎ ቁስል ተብሎ እስኪንሽ ላይ የሚታይ ቁስል አይደለም። ይሄ ቁስል በጣም ውስጥ ዲፕ ገብቶ ነው አጥንትሽ እስኪታይ ነው ቆሳስለሽ ያለሽው። ማለት ከዛ የበለጠ በህግ ብትጠየቂ ምንም ቢሆን አይሻልም ነበር? አንድ ለወጣሽለት ዓላማ እየደረስሽ አልነበረም። እናትሽን አልረዳሽም። አሳድጋለሁ ያልሽውን ልጅሽን በቃ እኔ እንድትፈርድብኝ ፈልጌ አይደለም። እባክህ ከቻልክ እርዳኝ። እኔ ምንም ነገር እንድትለኝ አልፈልግም። እኔ ነኝ ያሳለፍኩት ነው ያንዳንዱን ነገር የማውቀው። እሺ እባክህ ከቻልክ እርዳኝ። እሺ ተረጋጊ። እኔ እንድረጋጋ ጠብቅ። በቃ ከቻልክ የምታግዘኝ ከሆነ የምትረዳኝ ከሆነ እርዳኝ። በቃ እንደነዚህ አይነት ሰዎች ከሆንክም እረዳሻለሁ ብሎ እዚህ ነገር ውስጥ እንደከተቱኝ አይነት ሰዎች ከሆንክም በቃ ሂድልኝ። ከእኔ ምንድን ነው የምትፈልጉት?
ነው እኔ እኮ እንደዚህ እንድትሆኝ ብዬ አይደለም። እሺ ተረጋጊ፣ እሺ አይዞሽ፣ ተረጋጊ በቃ። ቆይ ተረጋጊ። እኔ እኮ አንቺ እንደዚህ እንድትሆኝ አይደለም። እንዴት ነው ተረጋጊ የምትለኝ? ንገረኝ እስኪ፣ እንዴት ነው እንድረጋጋ የምጠብቀው? ንገረኝ። አንተ ዛሬ መተህ ለደረሰብኝ ነገር በሙሉ እንድትፈርድልኝ መጠበቅ ይመስላል? እየፈረድኩብሽ አይደለም። ሰማኛለህ? እንደውም ለቀውጣልኝ ከዚህ ቦታ ሂድልኝ። በቃ ምንም የምፈልገው ነገር የለም ከአንተ። በቃ ወጣ። እዚህ ጋር ያለሁት አንቺን ለመርዳት ነው። አንቺ ከዚህ ስቃይ ለማውጣት። ሰማኛለህ? እኔ ከአንተ ምንም የምፈልገው ነገር የለም። ልቀቀኝ እንዳልኩህ። አጠገቤ እንዳትደርሱ። እኔ ማናችሁም ሲጀመር ሰው የሚባል ነገር ማመን አልነበረብኝም። እኔ እኮ አንቺን ለመርዳት ሁሉንም ነገር ማወቅ አለብኝ። እኔ ማንንም መርዳት አልፈልግም። በቃ ከዚህ ውጣልኝ፣ ከዚህ ውጣልኝ፣ ሂድልኝ። እሺ ቆይ ተረጋጊ። እኔ እዚህ ከሰሌን እየጨረጨርኩ መኖር እችላለሁ። እኔ ማናችሁንም አልፈልግም። ጥያቄ ካስከፋሽ ይቅርታ አድርጊልኝ። ካስከፋሽ ምን ማለት ነው? ካስከፋሽ ምን አይነት ጥያቄ እንደጠየቀኝ ያውቃል? እንዴት ልረዳሽ እችላለሁ ታዲያ ሁሉንም ነገር ሳላቅ? ነገርኩህ እኮ አይደል እንዴ? ከዚህ በላይ ምን እንድነግርህ ነው የምጠብቀው? የደረሰብኝን ነገር በሙሉ ነገርኩህ። ነግረሽኛል። እሺ በቃ እሺ፣ እኔ እናት እሺ፣ ተረጋጊ። ሲጀመር እኔ ማንም ሰው በምንም አይነት ነገር ሊያግዘኝ አይችልም። እኔ አግዝሻለሁ ሁሉንም ነገር እኔ በምችለው፣ አንቺ አቅሜ በቻለው፣ አንቺ በምትፈልጊው ነገር እኔ ከጎንሽ ነው። የኔም ስራ ያ ነው፣ ሰው ማገዝ ነው። ገብቶሻል? እንደውም እኔ ለእናቴና ለልጅ ያለውንኩኝ ለማን እንደሆነ ነው የምታግዘኝ። በቃ ውጣልኝ፣ ከዚህ ሂድልኝ። ምንም ነገር አልፈልግም። በቃ ውጣልኝ። እባክሽን ተረጋጊ። እንዲህ ማለት የለም። ቢያንስ በህይወት አለሽ። በህይወት ያለ ሰው ደግሞ ተስፋ አለው። እስትንፋስ ያለው ሰው ተስፋ አለው። በህይወት አለሽ? በህይወት እንዳለው ነው የምታስበው? እስትንፋስ ያለው ተስፋ አለው። መንቀሳቀስ ስለቻልኩኝ። እሺ ተረጋጊ በቃ። ሁሉንም ነገር ለበጎ ነው አይደል የሚሆነው? ሁሉም ነገር ደግሞ ይስተካከልና ይሄ ጊዜ የሚቀር። ገብቶሻል? አንቺም እኮ ትንሽም ተስፋ ቢኖርሽ አይደለ በሰውም በኩል ቢሆን ወደኛ ይደወልሽው? እኛን የፈለግሽን ለዛ አይደል? እኔ ምንም ተስፋ የለኝም። እኔ በቆመ ህይወትኩም የሞትኩ ሰው ነኝ። በቃ እንደውም ከቻልክ ተባበሩኝ፣ ግደሉኝ። በቃ ይሄ ስቃይ እንዲያበቃ እርዱኝ። በቃ እባክሽ ተረጋጊ። አይዞሽ። እሺ ተረጋጊና ቁጭ ብለን እናወራለን። ምንድነው የምናወራው? በቃ እኔ ከዚህ በላይ ምንም የምነግርህ ነገር የለም። እኮ እየጠየቅኩሽ ያለሁት አንቺን ለመጉዳት ቁስልሽን እንድታስታውሺ፣ ያሳለፍሽውን ስቃይ መከራ እንድታስታውሺ ሳይሆን ማወቅ ስላለብኝ ነው። ገብቶሻል? ካላወቅኩ እንዴት ልረዳሽ እችላለሁ? እኔ ከዚህ በኋላ ምንም ነገር ልሰማ አልፈልግም። በቃ እሺ ተረጋጊ። አንቺ የምትፈልጊው ብቻ ይሆናል። አንቺ ንገሪኝና እንዲህ አድርግልኝ የምትይውን ነገር አደርጋለሁ። ስለዚህ ተረጋጊ። ነገር አውቃለሁ የደረሰብሽን መከራ፣ የደረሰብሽን ስቃይ፣ ብዙ መከራዎችን አሳልፈሻል። እኔም እያየሁ ነው። ከምትነግሪኝ ከምታወሪው በላይ እኔ ባይኔ እያየሁ ነው። ይሄ ለእኔ እንደ ሰው፣ እንደ አንድ እህት እንዳለው ሰው፣ ቤተሰብ እንዳለው ሰው ይህንን በዚህ ልክ ጭካኔን ማየት ማለት ለእኔ ቀላል አይደለም። ማለት ዓለማችን በዚህ ልክ የጭካኔዎች መናሪያ ሆና በዚህ ልክ ክፉ መሆናችንን ሳስብ በጣም ከባድ ነው። ግን ደግሞ ሁሉም ሰው አንድ ነው ማለት አይደለም። ሁሉም ሰው ጨካኝ ነው። ሁሉም ሰው በዚህ ልክ ጨካኝ ነው። ይኸው እስቲ ቆስለኝ እንኳን ሳይደርቅ እኮ ምንም ማድረግ አትችልም፣ ምንም ከዚህ በኋላ የምትጠቅመን ነገር የለም ብለው እኮ ነው አይደል እንዲህ አባረሩኝ፣ ወደ ሀገር ይመለሱኝ። ምንም ነገር እንደማልጠቅማችሁ፣ ምንም ነገር እንደማላደርግላችሁ ሲያስቡ ነው አዝነውልኝ እንኳን አይደለም ወደ ሀገር ይመለሱኝ። ንገረኝ እስቲ ምን እንድልን እየጠበቅ ያለው? እሺ በቃ ጭራሽ ትታመሚያለሽ በዚህ ሁኔታ ደግሞ። ተረጋጊና ተረጋግተን እናወራ። እኔ በምችለው ለአቅሜ በምችለው ይሄው እነዚህ የምታያቸው ወንድሞቼ አንቺን ለማገዝ ነው እዚህ ጋር አለ። የኛ ስራ ሰው ማገዝ ነው። በምንችለው ደግሞ እንዳልኩሽ በሁሉም ነገር ከጎንሽ ነኝ። አንድ ወንድም እንዳለሽ ቁጠሪኝና ተረጋግተሽ እመኝ። ላንቺ ማድረግ ያለብኝ ማገዝ ያለብኝ ሁሉንም ነገር ነገር ገብቶሻል አይደል? ስለዚህ አይዞሽ። እኔ ሲጀመር ለምን እዚህ ለመምጣት ራሱ እንደተስማማው አላውቅም። ለማን እንድጠቅም ነው ራሴን ለማዳን እየሞከርኩ ያለሁት ማለት። ቆይ ታዲያ አሁን እየነገርሽኝ እንደነበረው አንቺን በዛ መንገድ ወደ ህግም እንዳትሄጂ ወደ ኤምባሲዎችም እንዳትሄጂ በጣም ከባድ ሁኔታ ላይ ከህግም አንፃር ፈርተሽ ነው ብለሽኛል አይደለ? እንዴት ነው ታዲያ እነሱስ ሊልኩሽ የቻሉት? ወይስ በዛው መንገድ በበረሃ ነው የመጣሽው ነው? እንዴት ነው? አይደለም እና በቃ ከዛ ሁሉ በኋላ ምንም ማለት የምጠቀም አይነት ሰው ሆንኩኝ።
ምንም አይነት ጥቅም የሌለኝ ሰው ሆንኩኝ። እሺ መንቀሳቀስም አልችልም። ጭራሹኑ እነሱ ልረዳቸው ይቀርና እኔ ራሴ እርዳታ የሚያስፈልገው ሰው ሆንኩኝ። ቆይ ሕክምና እንድታገኝ ይረዱሽ ነበር እዛ? አሁን እንደዚህ በዚህ ልክ አርግዘሽም ልጅ እንዲወርድ ብሎ በዚህ ልክ ማጸነሽ ላይ እንደተጫወቱ እየነገርኩኝ ነው የነበረው። እሺ የሕክምና እርዳታ እንድታገኝ በዚህም እንደዚህ በዚህ ልክ ጉዳት ሲደርስብሽ ሲያውቁስ የምን ሕክምና እርዳታ ነው የምታወራው? እያዳመጥከኝ አይደለም እንዴ? ከምን አይነት ጭራቅ ሰዎች ጋር እንደኖርኩኝ እየነገርኩ ነው ደጋግሜ። ለማንስ ብለው እኔን ለሕክምና እርዳታ ይሰጡኛል? ንገረኝ እስቲ። ለምን ብለው ይረዱኛል? እሺ እንዴት አድርገው ነው ታዲያ ወደ ኢትዮጵያ ይላኩሽ? እንዴት ነው ይመለሱሽ? ቆይ ንገሪኝ። በቃ እንደማላገር እገዛችሁ ሲገባችሁ ትኬት ቆረጡና ወደ ሀገር ይላኩኝ። በቃ ማለት ህጋዊ ካልነበርሽ እንዴት በቀላሉ እንደዚህ ልትመለሽ ይቻልሽ? እኔ አላውቅም፣ እነሱ በምን መልኩ እንዳደረጉት አላውቅም። እኔ ሲጀምር አሁን እዚህ ጋር ቁጭ ብዬ ስለወረው አይደለም የዛን ሰዓት በፍጹም ራሴን አላውቅም ነበረ። ከሆነ ሰው ጋር ኖረው ሰው አብሮ ይላኩኝ። እሺ እኔን እንዴት እንዳላኩኝ ራሱ አሁን ላይ ሳስበው በጣም ነው የሚገርመኝ። ምክንያቱም እዛ ያሉትን ሴቶች በሙሉ በቃ ከተጠቀሙባቸው በኋላ አይናቸው እያየ ሲሞቱ እንኳን ምንም ነገር አይሉም። እኔን ግን ይላኩኝ በቃ ህይወቴ ነፍሴ ልትወጣ አልቻለችም። ረጅም ጊዜ የእነሱ እርዳታ ፈልጌ ተቀመጥኩባቸው። በቃ ያላቸው አማራጭ ይህ ብቻ ነበረ። እንዴት ይሄንን ነገር ሰው እኮ ያላየ ሰው ራሱ ቢሰማ ለማመን በጣም የሚከብድ ነገር ነው። በጣም ከምልሽ በላይ ማለት የሰው ልጅ በዚህ ልክ የጭካኔ ጥግ ላይ መድረሱ አንድ ሊና ላለው ሰው በጣም ከባድ ነገር ነው። እሺ እዚህ ከመጣሽ በኋላስ እንግዲህ ምንም ብር እንዳልተሰጠሽ እየነገርሽኝ ነው ያለሽው። ምንም ያሰብሽው ነገር ሁላ በተቃራኒው በብርሃን ያሰብሽው ሁሉም ነገር ጨለማ እንደሆነ ነገርሽኝ ያለሽው። እዚህ ከመጣሽ በኋላስ እናትሽን ለማግኘት ልጅሽን ለማግኘት ሞክረሻል? ንገረኝ እስቲ በምን ሞራሌ ነው እናቴን የማገኛት? እናቴ እኮ በዛ በሙስጥ እያትሄድ አሁን ላይ በህይወት ትኑር ትሙት እንኳን የማውቀው ነገር የለም። ልጄን ምን ታድርገው? ልጄ ራሱ በህይወት ይኑር ይሙት የማውቀው ነገር የለም። እና ቆይ አሁን የት ነው ያለሽው? እንግዲህ በዚህ ሁኔታ ውስጥ እየኖርሽ ነው ያገኘሁሽ። ይሄው ከሰል እየጠፈጠፍሽ ነው እየኖርሽ ያለሽው። እስኪ ምን ያህል ጊዜ ሆነሽ ወደዚህ ከመጣሽ? እኔ ወደ 2 ወር አካባቢ ሊሆን ነው። እሺ እና እዚህ ከመጣሁኝ በኋላ ራሴን በማላውቅበት ሁኔታ ጎዳና ላይ ነበር የነበርኩት። እነዚህ በቃ መተው ጣሉሽ ከነበርሽበት ሁኔታ አንፃር ምንም ልታስተውይ አልቻልሽም ማለት ነው? እኔ ምንም ማስተውለው ነገር የለም። ጭንቅላቴ ከጥቅም ውጭ ሆኖ ነው የመጣሁት። እሺ ከዛ እዚህ ቤት የሚኖሩ ሰዎች ሴትዮዋ እንዳጋጣሚ መንገድ ላይ ያገኘችኝና ያለሁበት ሁኔታ ጥሩ እንዳልነበረ ተረዳች። እሺ እና በዚህ አይነት ሁኔታ ምን እንደመጣው አታውቅምና ልታግዘኝ ብቻ ነበር የፈለገችው። ከዛ ሆስፒታል የመጀመሪያ እርዳታ ከተደረገልኝ በኋላ ሆስፒታል ውስጥ ቀላል የሚገባል ጊዜ አይደለም የተቀመጥኩት። እዚህ ከመጣሽ በኋላ ሕክምና ተደርጎልሻል ነው? አዎ። እሺ ሴትዮዋ ሕክምና እንዳደርግ አግዛኝ ነበረ። እሺ ክትተዋወቁ ነበር ነው? እኔ አላውቃትም፣ ግን በቃ ስታየኝ የነበርኩበት ሁኔታ ጥሩ እንዳልነበረ ነው የገባት እና ስታሳክመኝ ከ15 ቀን በላይ ሆስፒታል ተኝቼ ነበረ። አሁን እንዴት ነው አሁን እንደዚህ ያደጋግ ሰዎች የማያውቁትን ሰው ከመንገድ ላይ አንስተው እንደዚህ የሚረዱ ሰዎች አሉ። በዚህ ልክ ደግሞ የጭካኔ ጥግ ከኢሰባዊ የሆነ ነገር የሚያደርጉ ሰዎች አሉ። ከዛ ሕክምና እርዳታ ከተደረገልኝ በኋላ አቤቷ አመጣችኝ። ከዛ እሷም እውነት ለመናገር የምትኖርበት ህይወት ያን ያክል የሚባል አይደለምና
በቃ እዚህ ጋር ከጎኗ እንደዚህ ከለላ ልታስቀምጠኝ ብቻ ነው የቻለችው እና እንደዚህ የምታያቸውን ከሰሎች ምናምን ገዝታልኝ ምናልባትም ሰርቼ ትንሽ ገቢ ማግኘት ከቻልኩኝ ብላ አስበዋ ነው ይሄን ያደረገችልኝ። ሁሉም ነገር ደግሞ ይለወጥና ይሄም ጊዜ ታሪክ ይሆናል። እሺ አሁን ላይ እኛ በምንድነው ልናግዝሽ የምንችለው? ምን ብናደርግልሽ ትወጃለሽ? እኔ በቃ ህይወቴ ተለውጦ እናቴና ልጅ ያሉበትን ሁኔታ ማወቅ ብቻ ነው የምፈልገው። እባክህ እርዳኝ። ተነሽ እባክህ ተነሽ። እኔ እኮ እዚህ የመጣሁትም ለዚህ ተነሽ። እናቴና ልጄን በጣም ነው የምፈልጋቸው። እኔ በምችለው ሁላ አግዝሽ። ስለዚህም ደግሞ በዚህ ልክ በወጣቱ ህይወት እየተጫወተ ያለው ሰው እንዴት እንደማገኘው እንድትነግሪኝ ማለት መጀመሪያ ያገኘሽው ደላላ ስልኩን ወይም ደግሞ እሱን የማገኝበትን ነገር መንገድ የምትጠቁሚ ነገር አለ ወይም ደግሞ እዚህ ከመጣሽ በኋላ እሱን ለማግኘትስ ሞክረሻል? እንግዲህ ከመጣሽ 2 ወር እንደሆነሽ ነግረሽኛል አይደል? በፍጹም ላገኘው አልቻልኩኝም። ማለት የሚሰራበትን ቦታ ባቅም ሰውየው አርፎ የሚቀመጥ አይነት ሰው አይደለምና ላገኘው አልቻልኩኝም። እና ባገኘው እንኳን ምንም ላደርገው የምችለው ሰው አይደለም። ምክንያቱም እዚህ ጋር የሚያግዘኝ ሰው የለም፣ ወይ ሊመሰክርልኝ ወይ የሆነ ነገር ሊያደርግልኝ የሚችል ማንም ሰው የለምና ምንም ማድረግ አልችልም በቃ። ስለዚህ አንቺ አሁን ተረጋግተሽ ራስሽንም አሁን ብዙ ጉዳት ደርሶብሻል፣ ብዙ ስቃይ እያሳለፍሽ ነው። ሞር ደግሞ አሁን እንደዚህ አስበሽ ከራስሽ ጋር የምትብሰለስይው ነገር ደግሞ ሞር ይጎዳሻል። ስለዚህ እኔ በምችለው ሁሉንም ነገር አጣርቼ ያለውን ነገር ከቤተሰብሽም ያለውን ሁሉንም ነገር ለማጣራት እሞክራለሁ። አንቺ ግን ተረጋግተሽ ራስሽን መጠበቅ አለብሽ። እሺ እንግዲህ ክቡራን ተመልካቾቻችን የእህታችንን ታሪክ እንደሰማችሁት ነው። ብዙ ሰዎች ህይወታችንን ሰርተን እንለወጣለን እያሉ በተለያዩ መንገዶች አሁን ካሉበት የህይወት ውጣ ውረድ አንፃር አሁን ካሉበት ችግር አንፃር የተሻለ ህይወትን ተመኝተው እንደ እህታችን በተለያዩ መንገዶች እንግዲህ እንደሚታወቀው ብዙ ሰዎች አሸዋ ላይ በየበረሃው ያሸዋ እራት ሆኖ የሚቀሩ የባህር እራት ሆኖ የሚቀሩት እንግዲህ ህይወታቸውን ለመለወጥ በዚህ ልክ መከራና አይተው ደግሞ አገራችን ውስጥም ባሉት በዚህ ስግብግብ በሆኑት የሰው ህይወትን ከብር አብልጦ በማያዙት ብር ወዳድ በሆኑት በገንዘብ ፍቅር በተታለሉት ሰዎች ደግሞ እንደዚህ የብዙ ሰዎች ህይወት እየተመሰቃቀለ ነው ማለት ነው። እህታችን ደግሞ በጣም ብዙ ጉዳቶች ደርሶባታል፣ ብዙ መከራዎች ደርሶባታል። ማህፀኗ ጀምሮ ሰውነቷ እንዳለ አጥንቷ እስኪታይ ድረስ በጣም ባሰቃቂ ሁኔታ በዚህ ልክ ጉዳት ደርሶባት በቃ ማለት አንድ ሰው ይሄንን እንግዲህ እኛ ይሄንን ስራ ስንሰራ ብዙ ጉዳት የደረሰባቸውን ሰዎች እናያለን፣ ብዙ መከራዎችን እናያለን። በዚህ ልክ ግን ጭካኔ አሁን በልብስ ተሸፋፍና ስላለች ነው አሁን እንደዚህ አይታችሁ በቃ ሰው በህይወት አለ የሚባለው እንጂ በዚህ ልክ በቃ ሁሉም ቦታ በላልዛ ዝም ብሎ አንድ ቁስል ብቻ ሳይሆን ዲፕ ገብቶ አጥንቷ እስኪታይ እንደዚህ በዚህ ልክ ብዙ መከራዎችን ያሳለፈች እህት ናት ማለት ነው። እኛም ደግሞ እሷ ጎን ሆነን የእሷ ጉዳታችን አድርገን እህታችንን የምትፈልገውን ቤተሰቦችሽንም ለማግኘት እናትሽን ልጅሽን ለማግኘት እነዚህ ደግሞ ወንጀለኞችን በሰው ህይወት እየተጫወቱ ያሉትን በንዋይ ፍቅር ወድቀው ያሉትን ወንጀለኞች ደግሞ በእግ እንዲጠየቁ ለማድረግ ሁሉንም ነገር እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሁሉም ነገር ደግሞ ጸድቶ ወንጀለኞች የእጃቸውን አግኝተው በደል የደረሰበት እንዲካስ እንዲሆን ደግሞ እግዚአብሔር ከኛ ጋር ይሁን። እናንተም ደግሞ በኮመንት ድጋፋችሁን አሳዩን እላለሁ። እቴ አንቺም ደግሞ አስፈላጊውን ነገር ስለምናደርግ ምንም ስቃይ ወይም ደግሞ ጭንቅ ሊሰማሽ አይገባም። እሺ ሁሉንም ነገር ህክምና የሚያስፈልግሽን ህክምና እርዳታ እንድታገኝም እኛ ሁሉንም ነገር እናደርግልሻለን። እሺ አሁንም ደግሞ በቃ በምትችሉት መንገድ አግዙኝ። አሁንም ደግሞ ከዚህ ቦታ ተነስተሽ
እኛ የተሻለ ማረፊያ እንድታገኝ እናደርጋለን። አሁን በዚህ ሁኔታ ውስጥ በዚህ ቁስልሽ ሁላ ባልደረቀ ሁኔታ ውስጥ ሆነሽ ደግሞ ብርድ ሲያገኝሽ የተለያዩ ነገሮች ንፋስ ሲፈራረቅብሽ ደግሞ ጭራሽ እንግዲህ እንደሚታወቀው ብዙ በሽታዎች ደግሞ ከዚህም የባሰ ሊያጋጥምሽ ስለሚችል ከኛ ጋር ትሆኛለሽ። እሺ ተነሽ። ሰላም እንደምን አላችሁ ክቡራን ተመልካቾቻችን። እንግዲህ እህታችን ያለችበትን ሁኔታ አይታችኋል። በጣም የሚያሳዝን፣ በጣም የሚዘገንን፣ በጣም በጭካኔ የተሞላበት ድርጊት ነው የደረሰባት። በዛም ደግሞ ስራ እንሰጥሻለን፣ እድሉን እንፈጥርልሻለን ብሎ ለዚህ ሁሉ መከራ የዳረጋትን ደለላ በጣም እየፈለግነው ነበር። አባላቶችን በየቦታው እያሰሱት ነበር ማለት ነው። እንግዲህ አሁንም በቁጥጥራችን ስር ልናውለው ችለናል። አባላቶችም ይዘውት ውጪ መኪና ውስጥ እየጠበቁኝ ነው ያሉት ማለት ነው። እሱንም ይዘን ሁሉንም ነገር ያፋጠጠን ጠይቀነው የሚገባውን ቦታ እንዲያገኝ እናደርጋለን ማለት ነው። አብራችሁን ቆዩ። ምን አባ ነው የምትሮጠው? ለምንድን ነው ያሮጥኩም? እናንተ አሮጥ እየተደረገ ለምንድን ነው የምትሮጠው? አሁን ሮጥስ ናግባ ተረጋጋ። እሺ ለቀቁኝ ነው ግባ። ምንድን ነው ካሜራው? ግባ ሰማኛለ ግባ። ልቀቁኝ። የት ነው እዛችሁ የምትገቡ? ልቀቁኝ። ምንድን ነው የምትፈልጉት እናንተ? የት ነው እዛችሁ የምትገቡ? ቁጭ በል ሰማኛለ። ቁጭ በል ወይም የት ነው እዛችሁ የመጣችሁ? ተቀመጥ። ሰማኛለህ? ተረጋጋና ተቀመጥ። ምንድን ነው የምትፈልጉት? እሺ በቃ የት ነው እዛችሁ የመጣችሁት? እኔ አልገባኝም። ሰማኛለህ? ተቀመጥ እያልኩህ ማትያዝ መስሎክ ነበር እንዴ? ማትገኝ መስሎክ ነበር ወይ? እሺ አሁን ልቀቁ። ምንድን ነው የምትፈልጉት? ተሰብስባችሁ ለመግደል ነው እንዴ የመጣችሁ? ተረጋጋና ቁጭ በል። ሰማኛለህ? ቆይ ለምንድን ነው መሸሸው? ለምንድን ነው መሸሸን? ቆይ ልደበድቡሽ ስትመጡ ነው የታሸሽ? ተው እንጂ። ስትያዝም በጣም እንዳስቸገርክ፣ በጣም በብዙ መከራ እንደተያዝክ ተነግሮኛል። ምንድን ነው የምትፈልጉት ከኔ? እሺ ካንተ ብዙ ነገር ማለት መጠይቀን አሁን ሁሉንም ነገር አንዳች ውሸት ሳትጨምር ትነግረኛል። ትሰማኛለህ አይደለ? አሁን ላይ የምጠይቅን እያንዳንዱን ጥያቄ ትመልስልኛል። ምንድን ነው የምትለው? የምን ጥያቄ? እኔ እኮ ግራ ገባኝ እኮ። ምንድን ነው ከኔ የምትፈልጉት? ሲጀመር ያመጣችሁ ቤት የት ነው ያመጣችሁ? ሲጀመር እሱን ለአንተ የመናገር ግዴታ የለብኝም። ትሰማኛለህ? አሁን ላይ ከአንተ መልስ ቢፈልጉ እኔ ጋር ብዙ ጥያቄዎች አሉ። ለዛም ደግሞ እያስቸገርክ እንደነበረው ዋሻለሁ፣ ሌላ ነገር እቀጥፋለሁ፣ ሌላ ነገር አወራለሁ ብትል ውርድ ከራሴ። ምን እያስፈራራኝ ነው? ከዚህም ነገር አደርጋለሁ። ትሰማኛለህ አይደለ? ከዚህም የባሰ ነገር አደርጋለሁ። ምን ልታረገኝ ነው? እሺ ምንድን ነው የምትፈልጉት ከኔ? ተሰብስባችሁ ምናምን በጀማ እንደዛ አደረጋችሁ። አሁን ደግሞ ምንድን ነው የምትፈልጉት? ንገረኝ። እሺ ስለ ስራ ሁሉንም ነገር ማወቅ ፈልጋለሁ። ማለት የኔ ስራ ለአንተ ምን ይሰራልሃል? አዎ አንተ እንደዚህ አሰቃያችሁኝ፣ እንደዚህ አገላታችሁኝ ትላለህ። አንተ በስንት ሰው ህይወት ነው የተጫወትኩ። የስንቱን ሰው ህይወት ነው ያበላሽ። ምን? አዎ ሰማኝ። ስለአንተ ሁሉንም ነገር አውቃለሁ። አሁን ላይ የምፈልገው ግን ካንተ አፍ ለጥያቄዎቼ ምላሽ። እስኪ ቤት ይቁጠራቸው። አንተ ሰውየው ስለምን እንደምታወራኝ አልገባኝም። ዝም ብለህ የምትቀበጣጥረው እንደ አፍ ያመጣልህ ነው ወንስ እኔን ታውቀኛለህ? ከዚህ በፊት አልገባኝም። ደላላው ታምራት አይደለ? አዎ ነኝ። ግን ምን እንደምደልል ያወቅ አልመሰለኝም። ግራ እያጋባኝ ነው። ነፍስ ልበልህ የምደልለውን ነገር ሰማኛለህ? ተቀመጥ። ቆይ አትበሳጭ። ምን ሆነህ ነው እንዴ? ሰማኛለህ አይደለ? አይወድ ወንድሜ የተሳሳተ መረጃ አንተን በትዕግስት ለማውራት ትዕግስቱም የለኝም። አንተን እንጂ በትህትና ላወራክ አልችልም። ለምን? አንተ ሰው አይደለም። አረመኔ ጨካኝ ሆንክ። ውሻ ነህ። እሺ ወንድሜ ላትናደድ፣ ተረጋጋ። ውሻ ራሱ ታማኝ የተሳሳተ ሰው ያስከውኩ እንዴ? አዎ ደላላ ላይ ግን ነፍስ ምናምን እንደምትለው እንዴ?
ቆይ ምንድነው ግን እያወራህ ያለው? እና እንዳንተ አይነቱን ደላላ የነፍስ ደላላ ከማለት ምን ይቀላል? በሰው ነፍስ ቁማር እየተጫወታችሁ በሰው ነፍስ ከብራችሁ የኖራችሁ በሰው ህይወት ላይ የነጋችሁን ከፍታ የኪሳችሁን የብር ብዛት የምትቆጥሩ አረመኔ የሆናችሁ ሰዎች ናችሁ። ትሰማኛለህ? አሁን ካንተ ጋር ልደረቅ ፈገግ እያልኩ ለማስረዳት ሞክሬያለሁ። በጣም እየተበሳጨህ ነው። ምንድነው የኔ ድለላ ምን እንደሆነ ታውቀዋለህ? መጀመሪያ ስለኔ በደንብ ማወቅ አለብህ። ዝም ብለህ አትበሳጭ ወንድሜ፣ ተረጋጋ። ነገርኩ እየነገርኩህ ነው። ሁሉንም ነገር ደግሞ አውቃለሁ። አሁን ላይ ግን ለጥያቄዎቼ መልስ እፈልጋለሁ እያልኩ ነው። ስለዚህ ስራ ሁሉንም ነገር እንድትነግረኝ እፈልጋለሁ። ስለምታረጋው ሰውየው የጥያቄህን መልስ እኮ ልመልስልህ እኮ በተረጋጋ ሙድ እያወራሁ ነበር፣ ግን አንተ አግሬሲቭ እየሆንክ ነው። ወዳጅ ንገረኝ። እኔ የምሰራው ነፍስ ምናምን ለምትለው ነገር የማውቀው ጉዳይ የለም። እኔ ደላላ ነኝ። አዎ ደላላ ነኝ። ይሄ ግልጽ ነው፣ ስራዬ ነው። ግን የምደልለው ቤት መኪና ምናምን እንጂ ነፍስ ይደለላል እንዴ ወዳጅ? እንደዚህ አይነቷን ጨዋታን እኛም እናውቃታለን። ሰውዬው ሰማኛለህ? ስማኝ፣ አዳምጠኝ። ነፍስ ይደለላል እንዴ ወዳጅ? ሰማኛለህ? እንደዚህ አይነቱን ከቨር አድርጋችሁ የምትሰሩትን ነገር አውቀዋለሁ። ሰማኝ አይደለ? አሁን ካንተ የምፈልገው እንደተያዝክ እንደተደረሰብህ ቁጠርና ሁሉንም ነገር እጅ ስጥ። ስማኝ፣ ታለፋኛለህ እንጂ ከእጅ አታመልጥም። ወቅ ይሄ ደግሞ የኔ ቃል ነው። ሰማኝ አይደለ? አይተሃል፣ ለብዙ ዓመታት ራስህን ደብቀ በብዙ ሰው ህይወት ስንቷን ሴት ስንቱን ህይወት ልለውጥ ያለውን ወንድ ህይወቱን አበላሽተሃል። በቃ አይበቃኝም። ትሰማኛለህ? አይበቃኝም። የእጄን እስክታገኝ ጭራሽ አይበቃኝም። ስማ፣ ወንድ ልጅ ሲንጨረጨር አያምርበትም። ከዛም በላይ ብሆን ደስ ይለኝ ነበር። እኔ ደግሞ እውነቱን ነገርኩ። ልቀቀኝ። ትሰማኛለህ? ከዛም በላይ ብሆን ደስ ይለኝ ነበር። እኔም ደግሞ ሲነሳብኝ ካንተ የባስኩ ሰይጣናም ነኝ። ልቀቀኝ። የምትፈልገውን ነገር ነገርኩ። ድጋሜስ ነፍስ ምናምን የምትል ከሆነ እኔም ካንተ እብሳለሁ። ተምራት ልንገርህ። ማን ያልከው? አዎ፣ ጭራሽ ስሜንም ታውቀዋል። አሁን ነው የምትሰማኝ? እሺ ትሰማኛለህ? ሌላ ነገር ትሰማኛለህ ወይ? አንተ እንደፈለክ ልትሆን ትችላለህ። አሁንም በትዕግስት ቁጭ ብዬ ማውራክ፣ እኔም በትዕግስት የምመልስ ካንተ መስማት ብዬ ነው። ካንተ መስማት የምፈልጋቸው ብዙ ነገሮች ስላሉኝ ነው። ለዛም ነው ለአንተ የሚያስፈልገውን አይነት ሲጀመር አንተን በክብር እንዲህ ቁጭ አድርጌ ማውራት ለአንተ በጣም ትልቅ ክብር ነው። ወቅ ለእንዳንተ አይነት ወራዳ ሰው እኔ ግን መጀመሪያ መስማትና ማጣራት ያለብኝ ብዙ ነገሮች ስላሉ ነው ቁጭ ብዬ የምሰማክ። ገብቶሃል አይደል? ለአንተ የሚገባክ ስቃይ ነው። ለአንተ የሚገባክ ሌሎቹ ላይ ያደረስከውን በዛ ልክ መከራ ነው። ስቃይ? ስለዚህ ምን አይነት ስቃይ? ምን ልታረግ የፈልገህ ነው? ምን እያስፈራራኸኝ ምናምን ምን ገንዘብ ምናምን ያለው መስሏችሁ አስፈራርታችሁ ተወስዱ ከሆነ ምንም የለኝም። አትልፋ ወዳጅ፣ ምንም አትልፋ። ሲጀመር አንተ የራስህ ምን የሆነ ገንዘብ አለ? በስንቱ ሰው ላብ ደም በእንባ ያካበትከው ገንዘብ ያንተ አይደለም። እሺ፣ የእንባ ገንዘብ ነው፣ የደም ገንዘብ። ኧረ እባክህ፣ የእንባ ገንዘብ ምን ሰማኛለህ? እየቀለድኩ አይደለሁም። ሲጀመር እውነቱን ልንገርህ፣ እንባ ምናምን ለምትለው ነገር ደግሞ እንባን የሚያውቃት እንባ ያፈሰሰ ሰው ነው ቢገባህ ማለት ነው። እኔ ያላረኩትን ነገር አረኩ ብዬ አላወራም። እሺ አታወራም? ስለዚህ ንጹህ ሰው ነኝ እያልክ ነው? አዎ፣ በደንብ ለንጹህነትም እንደዚህ ሆነ እየደነፋ ንጹህነትን እያረጋገጥክልኝ ነው። አልደነፋውም ወንድሜ። እኔ እኮ አረጋግቼ ለማውራት እየሞከርኩ ነበር፣ ግን አንተ ምንም ልትረጋጋልኝ አልቻልክም። እንዴ ይታወቃል ግን እንዴት እያስፈራራኸኝ እንደሆነ ቢታወቅ ራስህን በራስ ብታይ እንዴት እንደሚያስጠላብህ ብታይ። ልስማ፣ አንተ ራሱ የስንት ሰው ህይወትና የስንት ሰው እንባል የስንት ሰው እንባት በለኝ ሰውዬ። አዎ እውነታው ነው። አየህ፣ ለዛ ነው እውነታችሁ ማንነታችሁ ትክክለኛው ሲነገራችሁ እንደ ሰይጣን የሚያደርጋችሁ። ሰይጣንም ናችሁ። ለዛም ነው ሰውዬው ለምትናገረው ነገር ለከት ቢኖርህ ጥሩ ነው። ጥሩ ተሰብስባችኋል፣ ልታስፈራሩኝ እየሞከራችሁ ነው። ግን እውነቱን ልንገርህ አልፈራህም። በቃ እኔ መናገር የምፈልገው ነገር እየነገርኩህ ነው አይደለ? ተረጋግተህ ማዳመጥ ደግሞ ያንተ ፍላጎት ነው። ካልሰማኸኝ በትንጨረጨር ምንም ትርጉም የለው። እንደማትፈራ አውቃለሁ። ለምን? የሚፈራ ሰው
የሰውነት ሰብአዊነት የሚገባው ሰው ሁሉንም የሰው ፊሊንግ ይኖረዋል። ኧረ እባክህ አንተ ግን አውሬ ነህ። የሰውነት ምናምን ፊሊንግ ስማኝ፣ እኔ አሁን ካንተ ጋር ልመላለስ ወይም ደግሞ ካንተ ጋር ልዳረቅ አይደለም ያለሁት። ኧረ እና ታዲያ ምን ልታረግ ነው አባቢ? እንደነገርኩ በእግ አላግባብ በሆነ መንገድ ከሀገር እንዲወጡ የምታረጋቸውን ምን ሰዎች አዎ ማለት እኔ አዎ ነገርኩ እኮ ስላንተ ሁሉንም ነገር አውቃለሁ። እኔን ልትዋሸኝ አትችልም። እኔ እየዋሸውህ አይደለም። ከኔ የምትፈልገውን ቀጥተኛ መልስ ነገርኩህ አይደለ? ስለዚህ መውጣት እችላለሁ ወይንስ ሌላ ነገር ፈልጋችሁ ከሆነ የምትፈልጉትን ነገር ማድረግ በብታችሁ ነው። ዘላለም ዓለም ከነ ህይወት ያልኖርም። መግደል የምትፈልጉ ከሆነ መግደል ትችላላችሁ። መዝረፍ የምትችሉ ከሆነ ምንም ነገር የለኝም። ሰማኛለህ? ከዚህ ቤት መውጣት ትፈልጋለህ አይደለ? መውጣት ትፈልጋለህ አይደለ? አዎ። የምትወጣው ግን እጄ ላይ ካቴና ተደርጎልህ። አዎ። ለእንዳንተ አይነት ወንጀለኛ የክብር ኒሻን ነው። ካቴና አጥልቄልህ ትወጣለህ። አረ የብረድ ነው። ይሄ ደግሞ ቃሌ ነው። አንተ በጣም ቀልደኛ ነህ። የብረድ ይሄ ሳቅ ወደ እንባና ወደ አዘን ሲቀየር ደግሞ ከሰዓታት በኋላ አንድ ላይ እናያለን። አንተ ደካ ወንድ ልጅ ሲንጨረጨር ያምርበታል። በጣም እያማረብህ ነው። ሳቅ፣ ቁም ነገር ሳቅ። የመጨረሻ ሰዓትን እስኪ አሳልፍ ደስ ብሎክ። ስማኝ፣ አሁን አብቅቶልሃል ማለት ለዛም ነገርኩህ እኮ ከፊት ቁጭ ብሎ ያለው የዋዛ ሰው እንዳይመስልህ። ለአመታት የገነባውን የውሸት ስምን የሚያፈርስ ሰው ነው ከፊት ያለው። ማን ነው እሱ? እኔው። ሰማኝ፣ ብዙ ሰዎችን በባህር በበረሃ አድርገህ ወደ ውጪ ልከሃል። አላኩ ማልኩ እኮ እጄ ላይ ብዙ መረጃዎች አሉ። ምን አይነት መረጃ ሊኖር ይችላል? እኔ ያልሰራሁትን ስራ ከየት ልታመጣ ትችላለህ? ሲጀመር አላውቅህ፣ አታውቀኝ። አንተዋወቅም አይደለ? አዎ። እኔ አላውቅህም። ግን ደግሞ በየጊዜያት አንተ ህይወታቸውን ያበላሻቸው ሰዎች ግን በደንብ ያውቁሃል። በደንብ አሁን እኔ ካንተ የምፈልገው አንድና አንድ ነው። ምን? ሁሉንም ነገር እንድትነግረኝ። አንድ በየጊዜያት ብዙ ሰዎችን በዚህ መንገድ ትልካለህ። ለዚህም ደግሞ ካንተ ጋር ተባብሮ ይህንን ነገር እየሰሩ ያሉት ይህንን ነገር የሚያከናውኑትን እንድትነግረኝ እፈልጋለሁ። ሰዎቹ ላይ ብራቸውን ቀምተህ ምንም ተስፋ እንዳሌላቸው እያወቅ ህይወታቸውን የምታመሰቃቅላቸውን ሰዎች ደግሞ እያንዳንዱን ገንዘብ ደግሞ አንዳች ድንቡሎ ሳንቲም ሳታስቀር ትመልሳለህ። ከዛ በኋላ ደግሞ እንደነገርኩ የክብር ኒሻን አጠልቅልሃለሁ። ትሰማኛለህ? ስማኝ፣ እኔን ዝም ብለህ ነው የምታዳምጠኝ። እኔ ሳወራ ጸጥ ትላለህ። እኔ ስነሳ ወንጀለኛ ጸጥ ይላል። ሰማኝ? ከግንባር ሲነሳ ውሸት ቁጭ ይላል፣ ዝም ይላል። ሰማኝ? እኔ ተነሳው ማለት አበቃልህ ማለት ነው። ያንተ ስም እኔ ጆሮ ደረሰ ማለት አከተመልህ ማለት ነው። ሰማኝ? ምንድን ነው የምትፈልገው? ሰውዬው እኔ በእየረገዝኩ ነው። ሁሉንም ነገር እንድትነግረኝ እፈልጋለሁ። እየነገርኩህ እኮ ነው። ምንድን ነው የምትፈልገው? ለምንድን ነው ተረጋግተህ የማትወራው? እሱ እኮ ነው እየተረጋጋ ያለው። አንዴ ካሜራ ነው